بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله تعالى وبركاته እንግዲህ ባለፈው ፕሮግራም ውዴታ የሚባለው ነገር አይተናል። እሱም ምንድነው? አምልኮዊ ውዴታ። አምልኮዊ ውዴታ ኸውፍ ረጃ ያለበት አለ፣ መተናነስ ያለበት። ይሄ እንግዲህ ከአላህ ውጭ ላለ አካል አይሰጥም ነው። ከተሰጠ ሽርክ ነው። የድሮ ሙሽሪኮች አላህ Subhanahu Wa Ta'ala ወቅሷቸዋል። ምን በማለት ወቅሷቸዋል ብለናል? ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله إننا يأمنوا ግን ለአላህ ያላቸው ውዴታ የበረታ ነው አለ። ሙሽሪኮች ግን አላህ Subhanahu Wa Ta'ala እና ማለክቶቻቸውን በአምልኮዊ ውዴታ እኩል ስላደረጓቸው ያላቸው ውዴታ የአማኞችን ያክል አይደለም ነው። ሙሽሪኮች አላህንና ማለክቶቻቸውን አምልኮዊ ውዴታ እኩል አድርጓቸዋል ነው። ሌላው እንግዲህ በአሁኑ ሰዓት ከአላህ ውጭ ያሉ አማልክቶችን ወይም ደግሞ መሻይኾችን ልክ እንደ አላህ የሚወዷቸው ከሆነ አምልኮዊ ውዴታቸው በሽርክ የተቀላቀለበት ሆኗል። ይሄ ተገቢ አይደለም ነው። አላህ Subhanahu Wa Ta'ala ብቻ ነው አምልኮዊ ውዴታ ሊወደድ የሚገባው። ሌላው ይሄንን ውዴታ ተከትሎ የሚመጣ አለ። አላህ የሚወደውና ያዘዘበት ነገር ይኖራል። ነፍስ የምትፈልገው ይኖራታል። ከነፍስ ውዴታና ፍላጎት በላይ አላህ የሚወደውን ማስቀደም እንዳለብን፣ ይህንን ካላስቀደም ወንጀለኞች እንደምንሆንና አላህ አመፀኛ ብሎ እንደጠራው፣ ሌላኛው ተፈጥሯዊ ውዴታ እንዳለ የአክብሮት ውዴታ ሊሆን ይችላል። ታላቅን፣ አባትን፣ ወላጅን፣ ወንድምን፣ ከዚህ ሚስት፣ የእነኚህ ሁሉ ተፈጥሯዊ ውዴታዎች አሉ። እነኚህ አላህ Subhanahu Wa Ta'ala ድንበር እስካልታለፈና የአኺራን ወንድም ለአላህ ብሎ መውደድ ያለብንን እስካልጠላን ድረስ ተፈጥሯዊ ውዴታ ነው የሚለውን አይተናል። ሌላኛው እንግዲህ የምናየው ኸውፍን ነው። ኸውፍ ብሎ ማለት ፍራቻ ሲሆን አላህ Subhanahu Wa Ta'ala መፍራት አምልኮዊ ፍራቻ። አምልኮዊ ፍራቻ የሚባለው አላህ የምንፈራበት በአላህ ላይ ብቻ ያጠረ ሊሆን ግድ ይላል ነው። ምናልባት ኡሱል 30 ላይ አይታችሁት እንደሆነ ምናልባት የቀራችሁ ሰዎች ኡሱል 30 ላይ አይታችሁት ሊሆን ይችላል። እሳቸው አምልኮ የሚባለው ከዘረዘሩ በኋላ ማለት አምልኮ የሚባለው ነገር ምን እንደሆነ ከጠቀሱ በኋላ ሼክ መሐመድ ብን አብዱል ወሃብ እሳቸው ምን ይላሉ? የአምልኮ አይነቶችን ይዘረዝሩና እነ ኸውፍ እነ ተወኩልን ከዘረዘሩ በኋላ ይህ አምልኮ ነው ከአላህ ውጭ ላለ አካል አይሰጥም ብለው ያስቀምጣሉ። እንግዲህ አንዳንድ ዳዋ አድራጊዎች ምን ይላሉ? እሳቸውን መተቸት ይፈልጋሉ። ኸውፍ የሚለውን በማምጣት ብቻ ኸውፍ እንግዲህ ጅብ መፍራት ሽርክ ነውን ብሎ ይጠይቃል። ይሄ እንግዲህ ያውቀዋል። እሳቸው ጅብን መፍራት ሽርክ እንዳልሆነ ያውቀዋል። ነገር ግን እሳቸው ያዘጋጁት የሰለፎች መንሃጅ አለ፣ ተውሂድ አለ። ይህንን ተውሂድ ማህበረሰቡ ዘንድ እንዳይደርስ የመከልከልና ኪታቡን የማስተባበል እንጂ ያውቀዋል ውስጡም ቢሆን። እኛ እንግዲህ ሐቅ ስለሆነ ሐቅን ግልጽ የማድረግ ግዴታ ስላለብን ግልጽ እናደርጋለን። እሳቸው ኸውፍ ብሎ ገልጸዋል። ኸውፍ ዒባዳ ነው፣ ከአላህ ውጭ ላለ አካል አይሰጥም ተብሎ ሲባል አምልኮዊ ፍራቻ አለ፣ ከአላህ ውጭ ላለ አካል አይሰጥም ነው። ለምሳሌ ሀገራችን ላይ በየቦታው የተቀበሩ መሻይኾች ይኖራሉ። እነኚህ መሻይኾች ምናልባት መልካምና ደግ ይኖራሉ። አንዳንዶቹ ደግሞ ጭራሽ ወንጀል ላይ ያሉ ሊኖሩ ይችላሉ። ይሄን አላህ ነው የሚያውቀው። ኸይር የሰራ ካለ አላህ ዘንድ ኸይር አለው፣ መጥፎ የሰራ ካለ አላህ ዘንድ መጥፎ ያገኛል። ነገር ግን እነኚህ ሰዎች ከአላህ እኩል ሊፈሩ አይገባቸውም። አንዳንድ ሰዎች መቃብር ሊዘይሩ ሲሄዱ መቃብሩ ዙሪያ ላይ ሞባይል ሳይለንት ያደርጋሉ፣ ቀኝ እጆቻቸውን ያወጣሉ። ኢንሂና ኖሯቸው ነው መቃብር ውስጥ የሚገቡት። ይሄ ፍራቻ መስጊድ ውስጥ የሌለ ፍራቻ መቃብር ላይ ልታይ ትችላለህ። ግልጽ ያለ ነገር ነው። ይሄ እንግዲህ ፍራቻ ከአላህ ውጭ ያለ አካል ሊፈራ አይገባም ነው። እነኚህ ሰዎች ሞተዋል፣ አይጠቅሙም፣ አይጎዱም። ሊፈራ የሚገባ አላህ ነው። ያሉበትን ሁኔታ አናውቅም ነው። ቅርብ ዘመድና ቤተሰብ ካላቸው እንዳውም ሰደቃና ዱዓ ሊያደርግላቸው ይገባል እንጂ እኛ ከነሱ አንፈልግም። ለማንኛውም አምልኮዊ ፍራቻ ከአላህ ውጭ ላለ አካል አይሰጥም። ከተሰጠ ደግሞ ሽርክ ነው ነው። ሌላኛው ምናልባት ተፈጥሯዊ ፍራቻ አለ ነው። ከዚህ በፊት ግን እንዳውም ከአምልኮዊ ፍራቻ ቀጥሎ ያለ ሌላ ፍራቻ ሊኖር ይችላል። አላህ ግድ ያደረገው ነገር ይኖራል በእኛ ላይ። ያ ግድ ያደረገውን ነገር ሰዎችን በመፍራት መተው ሐራም ነው፣ ክልክል ነው። ወይ ደግሞ አላህ Subhanahu Wa Ta'ala እኛን የከለከለን ነገር ይኖራል እንዳሰሩ ብሎ ሰዎችን በመፍራት እንዲህ ይሉናል፣ አክራሪ ይሉናል፣ ምን ይሉናል ብለው በመፍራት ያንን ነገር ሰዎችን ፈርቶ አለመፈጸም። ይሄ ደግሞ ያንን ተከትሎ የሚመጣ ይሆንና ወይ ትንሽ ሽርክ ይሆናል ወይ ሐራም ይሆናል። ሌላኛው ተፈጥሯዊ ፍራቻ ነው ማለት ነው። እንግዲህ እያንዳንዱን ስናየው ከአላህ ውጭ ያሉ አማልክቶችን ነቢያቶችን ያስፈራሩባቸው ነበረ። ለምሳሌ
ሁድን ምን ብለዋቸዋል? አልቀበልም ያሉ ሁድ ዘንድ የነበሩ ህዝቦች ምን አሏቸው? ነቁሉ እኛ እኮ አንልህም ኢላ ተራከ ነክተውሃል ብለን ብንል እንጂ አንልህም ባዕዱ አሊህትና ከፊል አማልክቶቻችንን ቢሱዊን በመጥፎ ነገር እኛ እኮ አማልክቶቻችን በክፉ ነገር ነክተውሃል ብለን እንጂ አንልም አሉ። እንግዲህ ምንድነው አማልክቶቻቸው ጉዳት ያደርሳሉ ብለው ያስባሉ ከአላህ ውጭ። ሁድ ይሄ እምነት የላቸውም። አላህን የሚፈሩና የአላህ መልካም ባሪያ ናቸው። ነገር ግን ምንድነው የተፈለገው? እነኛ ከአላህ ውጭ ያሉ አካሎች በሁድ ላይ ጉዳት ያደርሳሉ የሚል እምነት ነበራቸው ሙሽሪኮቹ። አሁንም ቢሆን ከአላህ ውጭ ያሉ ትልልቅ ሰዎች የተከበሩ ሰዎች አሉ። እነኛ ሰዎች በመቃብር ዙሪያ አንዳንድ ስራ ሲሰራ ይፈራል ሰው። ያ የሞተው ሰውዬ ይነጫሃል፣ ይጎዳሃል በመጥፎ። ይሄ ሁሉ ምንድነው ማለት ነው? ኸውፉል ዒባዳ ነው፣ አምልኮዊ ፍራቻ ነው። እነኛ የሞቱ ሰዎች አምልኮዊ ፍራቻ እንዲፈሩ ይከጀላል፣ ይፈለጋል ነው። ከተፈሩ እንግዲህ ሽርክ ነው። የሞተ ሰው ሞቷል፣ አይጠቅምም፣ አይጎዳም በህይወት ካለ ሰው የሚከጅል ቢሆን እንጂ። ስለዚህ አምልኮዊ ፍራቻ የሚባለው ነገር ለአላህ ሱብሓነሁ ወተዓላ እንጂ ከአላህ ውጭ ላለ አካል አይሰጥም። ነብዩ አለይሂ ሰላቱ ወሰላም እንኳን አላህን የሚፈሩ ደግ የአላህ ባሪያ ናቸው። እሳቸውን በመከተል አላህን መፍራት አለብን ነው። ሌላኛው ነብዩ አለይሂ ሰላም ምን አላቸው? ወይኸውፉነከ ያ አንተን ያስፈራሩሃል አላቸው። ቢለዚነ በነኛ ሚን ዱኒ ከሱ ውጭ ባሉት በሚያመልኳቸው አማልክቶች ያስፈራሩሃል። ምንድነው? ነብዩን ይጎዳሃል እያሉ በእነኛ አማልክቶቻቸው ያስፈራራሉ። ስለዚህ እምነታቸው ምን ነበረ ማለት ነው? እነኚህ ከአላህ ውጭ ያሉ የሚያመልኳቸው አማልክቶች ይጎዳሉ የሚል ፍራቻ ነበራቸው። ይህ እንግዲህ ሽርክ ነው። አምልኳዊ ፍራቻ፣ የውስጥ ፍራቻ አለ። በምሰራው ስራ ጉዳት ይመጣብኛል፣ ቅጽበታዊ የሆነ ቅጣት ይመጣብኛል፣ ወደፊት ፈተና ይመጣብኛል፣ የእሳትን ቅጣት አገኛለሁ፣ ጀነት ላልገባ እችላለሁ። እነኚህ ሁሉ ፍራቻዎች ናቸው፣ አምልኳዊ ፍራቻዎች ናቸው። አላህ እንጂ ማንም ሊፈራ አይገባም። ነቢያቶች ልጆቻቸውን ጀነት አያስገቡም። ምናልባት አንዳንዴ በመከደም መሻኾች ዘንድ በመሄድ አንዳንድ ነገር በማድረግ ሰው ጀነት የሚገባ ሊመስለው ይችላል። የለም ነው፣ በዚህ አይደለም። አላህ ሱብሓነሁ ወተዓላን በመፍራትና ነብዩ አለይሂ ሰላምን በመከተል ቢሆን እንጂ በዚህ ቢሆን ኖሮ የኑህ ልጅ የጀነት ይሆን ነበር ማለት ነው። ኑህ ተከታዮቻቸው ጋር ነፃ ሲወጡ የኑህ ልጅ ግን ነፃ ከወጡ ሰዎች አልነበረም ነው። አቡ ጣሊብ የነብዩ አለይሂ ሰላምን መንገድ አላገኙም። ላኢላሃ ኢለላህ በልልኝ እከራከርልሃል አልተቀበሉም። ስለዚህ አምልኮዊ ፍራቻ የሚፈራ አላህ ሱብሓነሁ ወተዓላ ብቻ ነው። ሌላኛው እንግዲህ አላህ ግድ ያደረገው ነገር ይኖራል። ያንን ግድ ያደረገውን ነገር አለመፈጸም፣ ማንን? ሰዎችን ፈርቶ። አላህ ምን አለ በቁርአን ውስጥ? አለዚነ ካነ ለሁም ናሱ፣ እነዚያ እኮ ሰዎች አሏቸው፣ ኢነ ናሰ ቀድ ጀመዑ ለኩም፣ ሰዎች እኮ ተሰብስበውላችኋል አሏቸው። ፈኽሸውሁም፣ ፍሯቸው። ፈዛደሁም ኢማንን ጨመረላቸው ጭራሽ። ወቃሉ አሉ ሐስቡነላሁ ወኒዕመል ወኪል፣ አላህ በቂያችን ነው፣ ምንኛ ያማረ መጠጊያ ነው አሉ። እንግዲህ ምንድነው ነብዩ አለይሂ ሰላምና ባልደረቦቻቸውን በጠላት ሊያስፈራሯቸው ፈለጉ። አላህ ጃርን ግድ አድርጓል። ይህን ግድ ያደረገውን ጂሃድ፣ ጠላትን በመፍራት አላህ ግድ ያደረገውን ነገር እንዲተዉ መከሯቸው ማለት ነው። ነገር ግን እነሱ ኢማናቸው ሙሉ ነበርና ወቃሉ ሐስቡነላሁ ወኒዕመል፣ አላሳሰባቸውም የጠላት መብዛት መሰብሰብ፣ አላህ በቂያችን ነው አሉ። ስለዚህ እዚህ የቁርአን አያት የምንገነዘበው ምንድነው? አላህ ግድ ያደረገውን ነገር በአላህ ተወኩል ኖሮና በአላህ የአላህን ትእዛዝ አላህ መፍራት ኖሮ ያንን ነገር መፈጸም። ለምሳሌ ሶላትን ይመስል አለባበስ ሊሆን ይችላል። አላህ በእኛ ላይ ግድ አድርጓል። ሱሪ ማሳጠር፣ ጺም ማሳደግ፣ መሰል ነገሮች፣ ብዙ ዋጅብ ነገሮች ይኖራሉ። እነኚህ እንግዲህ አጠገባችን አንዳንድ የሌላ እምነት ተከታዮች ሊኖሩ ይችላሉ፣ ወይ ቢድዓ ላይ ያሉ ሰዎች ሊኖሩ ይችላሉ። እነኚህን ሰዎች በመፍራት በእኛ ላይ አላህ ግድ ያደረገውን ነገር የማንፈጽም ከሆነ ይሄ ወይ ትንሽ ሽርክ ይሆናል፣ ወይ ሐራም ይሆናል፣ በዚህ አጥር ይሆናል ማለት ነው። እንደ መጀመሪያው አይሆንም። ሌላኛው ተፈጥሯዊ ፍራቻ ነው። ተፈጥሯዊ ፍራቻ ብሎ ማለት እንግዲህ ድንበር እስካልታለፈ ድረስ ጠላት ሊሆን ይችላል፣ አውሬ ሊሆን ይችላል። እነኚህ ነገሮች መሰል ነገሮችን ተጨባጭ በሆነ መልኩ እነኚህ ነገር በተገኙበት ጊዜ እነኚህ ነገሮችን መፍራት አያስወቅስም ማለት ነው። ምናልባት ድንበር መታለፍ የለበትም እንጂ ተፈጥሯዊ ፍራቻ። ስለዚህ አምልኮዊ ፍራቻንና ተፈጥሯዊ ፍራቻን ለይተን ልናውቅ ግድ ይለናል። ሌላኛው በሁለተኛ ያስቀመጥነው ነገር አለ። እንግዲህ እሳቸው ኪታቡን ሲያዘጋጁ አምልኮ ብለው ጠቀሱ። የአምልኮን አይነት ሲጠቅሱ ፍራቻን ጠቀሱ። ወደ መጀመሪያው ልመልሳችሁ ነው። ፍራቻን ከጠቀሱ በኋላ ይሄ ከአላህ ውጭ ላለ አካል ሊሰጥ አይገባም፣ ከተሰጠ ሽርክ ነው።
አሉ። ትክክል። ግን ሌሎች አካሎች ቢድዓ ላይና ሽርክ ላይ ያሉ ሰዎች የዑለሞቻችን መንሃጅን ማነወር ወይ ደግሞ ሰዎች እንዳይከተሏቸው መከልከል ሊፈልጉ ይችላሉ። ጥመት ላይ ያለ ሰው እንዲህ ነው አካሄዱ። ዞሮ ዞሮ እሳቸው የፈለጉበት ምንድን ነው? አምልኮዊ ፍራቻ አለ። አምልኮዊ ፍራቻ ለአላህ ሱብሓነሁ ወተዓላ ብቻ ሊፈራ ግድ ይላል። ከአላህ ውጭ ላለ አካል የፈራን እንደሆነ ሽርክ ነው፣ ዘላለማዊ ቅጣት ያስቀጣል ነው። ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም።